የተባለ የቤተ ክርስቲያናችን ሊቅ ትንቢተ ኢሳይያስን ሲተረጎም ምን አለ? ክርስቲያኖች በጸሎት ሲቆሙ አለ መልአካቸው አብሮ አጠገባቸው ይቆማል። አንዳንዶች ወይኑ ማን ነው በለሱ ማን ነው ብለን ስንጠይቃቸው በጣም አስደናቂ መልስ ይመልሳሉ። እኔ የወይን ግንድ ነኝ ካለው ጋር ያጋጩና የወይን አትክልቱ በለሱ ኢየሱስ ነው ሊሉን ይወዳሉ። እንግዲህ ያውስ ቁረጥ የተባለው ኢየሱስ ነው ብለን ስንጠይቃቸው መልስ ያጣሉ። የበለሱ ባለቤት እግዚአብሔር፣ በለሱ የሰው ልጆች፣ የበለሱ ሰራተኛ የወይን አትክልት ሰራተኛውስ ማን ነው ነው ጥያቄ። ስለ መላእክት ሲያስተምር እኮ ነው ሐዋርያው ቅዱስ ጳውሎስ ምን ያደርጋሉ? ሁሉ መዳንን ይወርሱ ዘንድ ለማገዝ ይላካሉ። እንዴ አድነው ብሎ ይለምንለታል አለ። በሮ መጣለት አልኳችሁ። በሐዲስ ኪዳን ፍጹም ሆነችው አዲስ ኪዳንማ ገለጠው። ምን አለ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው አለ። መላእክት መዳናችንን እንድንወርስ የሚያግዙ ናቸው። ኦርቶዶክሳውያን መልአክ አያስፈልገኝም እንዴት ትላለህ? መዳንህን እንድትወርስ የሚያግዝህ ከሆነ ያስፈልጋል አያስፈልግህም? ግን የእግዚአብሔር ቃል እኮ ነው የማይታበል። ለመዳንህማ መልአክ ያስፈልጋል። ይኸው ሁሉ መዳንን ይወርሱ ዘንድ ለማገዝ መዳናችንን እንድንወርስ መዳናችንን እንድንፈጽም መንግሥተ ሰማያት እንድንገባ ያግዙና ይረዱና ይደግፉና። ጄሮም የተባለ የቤተ ክርስቲያናችን ሊቅ ትንቢተ ኢሳይያስን ሲተረጎም ምን አለ? ክርስቲያኖች በጸሎት ሲቆሙ አለ መልአካቸው አብሮ አጠገባቸው ይቆማል። እጆቻቸውን ሲዘረጉ አብሮ ይዘረጋል። ማረን ሲሉ ማራቸው ይላል። ያግዝሃ። ይህንን እኮ ነው የሚለው። ቅዱስ ጳውሎስ ስለ እገዛ ሲናገር በቆሮንቶስ መልእክቱ ላይ ምን ይላል መሰላችሁ? አብራችሁ በጸሎት ስትረዱን ይላል። ወገኖቼ እርዳታቸው በምንድን ነው? አድነው ብለው በመለመን ነው። መዳናችንን እንድንወርስ ይጠብቁናል። ይህን የእግዚአብሔር ቃል ማን ሊክድ ይችላል? የመላእክት የማዳን እገዛ አያስፈልገኝም ማን ሊል ይችላል? እንኳን መላእክት እርስ በርሳችን እንኳን ለመዳናችን ጸሎታችን ጠቃሚ ነው ይላል መጽሐፍ ቅዱስ። ሐዋርያው ቅዱስ ጳውሎስ በተሰሎንቄ ክርስቲያኖች በጻፈላቸው መልእክት ላይ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁ ይላል። ያንዳችን ለአንዳችን መጸለያችን እንኳን ለመዳናችን ጠቃሚ እኮ ነው። ኦርቶዶክሳውያን እንኳን የከበረው መልአክ ጸሎትና ልመና ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት ናቸው። ይሄን በመጽሐፍ ቅዱስ ማስረጃ ላሳያችሁ። ከኔ ጋር ናችሁ? ትምህርት ስለሆነ ማስተምረው ቀስ ብዬ የምናገረው ለሰዓት ጮቤባችሁ ከሆነ ይቅርታ አድርጉልኝ። እየገባችሁ ነው? ግልጽ ነው? አሁን ደግሞ የበለጠ ግልጽ ይሆንላችኋል። ሁሉ መዳንን እንዲወርሱ የሚያግዙ ናቸው አላልኳችሁ? ይሄን በሐዲስ ኪዳን ማስረጃ ልስጣችሁ። መነሻችን አንድ መልአክ ከሺህ ቢገኝለት እየራራለት ቤዛ አግኝቻለሁና አድነው ቢለው ስጋው ለሕፃን ስጋ ይለመልማል። ወደ ጉዞና ወራት መለሳ ነው ቢለው አድነው ቢለው ቢያግዘው ቢለምንለት ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን?
ይሄን በማስረጃ ባሳያችሁ በሉቃስ ወንጌል ምዕራፍ 13 ላይ ሁላችሁም የምታውቁት ታሪክ ነው። ሉቃስ ወንጌል ምዕራፍ 13 ቁጥር 6 ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም ቁረጣት፣ ለምን ደግሞ መሬቱን ታጎሳቁላለች? 3 ዓመት እየተመላለሱ ፍሬ አጣሁባት፣ ቁረጣት አለው። የወይን አትክልት ሰራተኛው ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። ይህ ጌታችን የሰጠው የምሳሌ ትምህርት ነው። አንድ በአንድ ልጠይቃችሁ ወይም ላስረዳችሁ። ይህ ምሳሌ ሲተረጎም አባቶቻችን እንደተረጎሙልን ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው የተባለው አንድ ሰው የበለሷ ባለቤት እግዚአብሔር ነው። ምን ማስረጃ አለ ካላችሁ ትንቢተ ኢሳይያስ ምዕራፍ 5 ላይ እነሆ ለወይኔ ያላደረኩለት ምንድን ነው? ድንጋዩን አወጣው፣ ወይን ተከል፣ ሆምጣጤ አፈራ። እነሆ ስለ ወይኔ ምን ትከሱኛላችሁ እያለ እግዚአብሔር ሲከሰስ ሰምታላችሁ። ወይኔ እያለ የተናገረው የወይኑ ባለቤትማ እግዚአብሔር ነው። የበለሱ ባለቤት እግዚአብሔር ነው። እሱ ምን አለ? 3 ዓመት እየተመላለሱ ፍሬ አላገኘሁባቸውም አለ። ወይ በለስ የተባሉት እስራኤል ናቸው። በየዘመናቱ እየመጣ ፍሬ ቢፈልግላቸው ፈፋ ለፈፋ መስዋዕት ቢሰው ጣዖት የሚያመልኩ ጀርባቸውን የሰጡት ሆኑበት፣ ፍሬ አጣባቸው። ባለቤቱ እግዚአብሔር ነው። በለስ የተባለው የሰው ልጅ ነው። በሰሙ ለእስራኤል ዘሥጋ በወርቁ ለእስራኤል ዘነፍስ ይተረጎማል። እነሆ በለስ ስታፈራ ጫፏም ሲያቆጠቁር በደጅ እንደቀረበ ወቁ የሚለው የደብረ ዘይት ምስጢር በለስ የተባሉ እስራኤል ናቸው ብለው ሊቃውንት ተርጉመውታል። በ1948 መንግስት መስርተዋል። አፍርታለች እስራኤል። በለስ እስራኤል ዘሥጋ፣ በለስ የሰው ልጆች 2። አሁን እኔ የምጠይቃችሁ የወይኑ አትክልት ሰራተኛስ ማን ነው? የበለሱ ባለቤት እግዚአብሔር፣ በለሱ የሰው ልጆች። የበለሱ ሰራተኛ የወይን አትክልት ሰራተኛውስ ማን ነው ነው ጥያቄ። ወገኖች እዚህ ጋር ትንሽ ላቆያችሁ። አንዳንዶች ወይኑ ማን ነው በለሱ ማን ነው ብለን ስንጠይቃቸው በጣም አስደናቂ መልስ ይመልሳሉ። እኔ የወይን ግንድ ነኝ ካለው ጋር ያጋጩና የወይን አትክልቱ በለሱ ኢየሱስ ነው ሊሉን ይወዳሉ። እንግዲያውስ ቁረጥ የተባለው ኢየሱስን ነው ብለን ስንጠይቃቸው መልስ ያጣሉ። እየሰማችሁ ሁሉም በየቦታ ሁሉም በየአንቀጹ እንጂ የሚተረጎመው ዝም ብሎ እየተመጣ አይደረገምም። በእውነት እስኪ ባለቤቱ ላይ ከተስማማን በለስ የሚለው ላይ ከተስማማን በጣም የሚያነጋግረን የወይን አትክልት ሰራተኛ የተባለው ሰራተኛው ማን ነው? እነሱን በምሳሌ ላስረዳ ወይም አንድ በአንድ ላስረዳ። ይኸውላችሁ መጽሐፍ ቅዱስ ላይ እንዲህ ይላል፣ ለእያንዳንዱ በለስ ለእያንዳንዱ ሰው ያለው ሰራተኛ ማን ነው? የሚያግዘው ማን ነው ካላችሁ የእግዚአብሔር መልአክ ነው። ምን ማስረጃ አለ ካላችሁ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያያሉላችኋለሁ ይላል። መላእክቶቻቸው ነው የሚለው አንደኛ። ሁለተኛ በእስራኤል ዘንድ ጠባቂያቸው የነበረ በለስ ወይን የተባሉ እስራኤል ከነበሩ የሰው ልጆች ከሆኑ የእስራኤል ጠባቂ ተብሎ ይጠቀስ የነበረው ማን ነው ካላችሁ ላንብብላችሁ በሞቴ
በመንገዴ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገዴ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ ይላል። ሁለተኛ ቅድም በጠቀስኩላችሁ ጋር ሁሉ መዳንን ይወርሱ ዘንድ ለማገዝ ይልላችኋል። ይሄን ያዙና በመንገዴ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ መልአኬን እልካለሁ አለ። ሁለት ሶስተኛ ማስረጃ ምን እንዳለ ታስታውሳላችሁ? ዙሪያዋን እስክኮተኩታት፣ ፋንድያ እስካፈስላት፣ ነፋሱን እስክከላከልላት፣ አረሙን እስክነቅልላት በዚህች ዓመት ደግሞ ተዋት ብሎ ነው የተናገረው። አረም መንቀል፣ መኮትኮት፣ ፋንድያ እስካፈስላት፣ እቺን በለስ እስካግዛት፣ እስክረዳት። እንግዲህ ተመልከቱ፣ ማስታቀፍ፣ ፍግ፣ ማዳበሪያ ማረግ፣ አረም መንቀል፣ ዙሪያዋን መኮትኮት እርዳታ ነው? እርዳታ አይደለም ነው አይደለም? በቁጣ ነው የማሳምናችሁ? እገዛ ነው? እገዛ አይደለም? ዙሪያዋን እስክኮተኩተት ፋንድያ እስካፈስላት ማለት እኮ ፍሬ እስክታፈራ ምን ላርጋት ነው? ልርዳት አይደለም? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ያለው ነው። ላግዛት፣ ዙሪያዋን ልኮትኩትላት፣ ላግዛት፣ ማዳበሪያ ላርግላት፣ ላግዛት፣ ነፋስ ልከላከልላት፣ ላግዛት፣ ውሃ ላጠጣት፣ ላግዛት፣ አረም ልቀልላት፣ ላግዛት። ሁሉ መዳንን ይወርሱ ዘንድ ለማገዝ ይላችኋል። ይሄ ነው። ማን ነው ይሄ? ሁሉ መዳንን ይወርሱ ዘንድ ለማገዝማ የተላከው ማን ነው? ማን ነው? ማን ነው? መልአክ ነው። እገዛም ያደርግልሃል። መናፍስት አገልጋዮች አይደሉም። ምን ያለው ስለ መልአክ ስለሆነ ነው። ሶስተኛ አራተኛ እግዚአብሔር ቁረጥ ብሎ የሚልካቸው የሚያዛቸው ማንን ነው ካላችሁ፣ ወይ ማንን ነው የሚያዘው? እግዚአብሔር መልአክ አይደል? ነው አይደለም? ነው አይደለም? ማስረጃ አለን። መዝሙር 9:11 መላእክቱን ስላንተ ያዛቸዋል ይላል። የሚያዘው መላእክትን ነው። የሚላኩ መናፍስት አይደሉም። ምን ቁረጣ ተብለው ይላካሉ፣ ለጣት ይላካሉ፣ ለምህረት ይላካሉ። የሚላኩ መናፍስት መላእክት ናቸው አይደሉም? ናቸው አይደሉም? አራት አሁን የመጨረሻውን ማስረጃ አቀርብላችሁ። በወንጌላችን ቁረጣ ተብለው አጫጆች የተባሉ እነማን ይመስላችኋል? አጫጆች የተባሉ እነማን ናቸው? ቁረጣ አይደል ያለው? ቆራጮች በመጽሐፍ ቅዱስ እነማን ይመስሏችኋል? ኧረ ገምቱ። እርግጥ መጽሐፍ ቅዱስ በገመት አይሆንም። ላንብብላችሁ። ምን ቦታችሁ? እንክርዳዱ ማቴዎስ ወንጌል ምዕራፍ 13 እንክርዳዱም የክፉ ልጆች ናቸው፣ የዘራው ጠላት ነው፣ መከሩም ያለ መጨረሻ ነው፣ አጫጆቹ መላእክት ናቸው ይልልሃል። ቁረጣት ያለው ማንን ነው? ጠባቂ ነው ብያችኋለሁ። ቆራጭም ነው ብያችኋለሁ። ታዛዥም ነው ብያችኋለሁ። ደግሞስ ዙሪያዋን እስክኮተኩትላት፣ ፋንድያ እስካፈስላት፣ በዚህች ዓመት ደግሞ ተዋት። ምን እንድታረግ? ፍሬ እንድታፈራ። ምን እንድታረግ? እንድትድን ነዋ። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚደረግ እገዛ የመልአኩ ነው። ታዲያ የመልአክ አይደል? እግዚአብሔር መልአክ። አንዳንድ ሰዎች አይ ሐዋርያ ወንጌላዊ ነው ይላሉ። ለእያንዳንዱ ሰው አንዳንድ ሐዋርያ አለው እንዴ? እንኳን ለእያንዳንዱ ሰው ለዚህ ሁሉ ሕዝብማ በቃ መኸሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ነው የሚለው። ውሸታቸውን ነው። መልአክ እግዚአብሔር ነው። ይኸው ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ። ከዚህ በላይ እገዛ አለ? ለማዳን የሚደረግ እገዛ አለ? አንድ ቁም ነገር ደግሞ ላስነብባችሁ። ዙሪያዋን እስክኮተኩትላት፣ ፋንድያ እስካፈስላት ቢለው ዙሪያዋን ሊቀመጥ የሚችለው ማን ይመስላችኋል? መልአክ ነው። በምን ማስረጃ አለን? እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? አታውቁትም? ይህን ጥቅስ መዝሙር 36 ምን ያደርጋል? ዙሪያችንን የሚሰፍረው ማን ነው? የእግዚአብሔር መልአክ ነው። እናንተ ከዛ ምን አለ? እዩ በሞቴ
ቁረጣት ሲለው ዝም ብሎ አልቆረጣትም። እጨዳት ሲለው ዝም ብሎ አላጨዳት። ምን አለላት? በዚች ዓመት ደግሞ ምን ይሆናል? አድናት። እውነት አሰብ ለምንላት አልለመንላት መልአክ መሆኑን አረጋገጥንላችሁ። መልአኩ ደግሞ ምን አረገላት? በዚች ዓመት ደግሞ ተዋት ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ምኖች ናቸው? መላእክት ናቸው። መናፍስት አገልጋዮች አይደሉም። አንዳንድ ሰዎች እና ባለቤቱ እግዚአብሔር ነው ካላችሁ መልአኩ ራርቶ ሲለምንላት አያችሁ፣ እየራራለት ቤዛ አግኝቻለሁና ቁረጣት ሲለው ዝም ብሎ ታዘዝ እንጂ አንተ አለው ለምንላት። አንድ ቁም ነገር እዚህ ጋር ጨብጠን ልለፍ። አንዳንዶች የሚጠይቁ ጥያቄ አለ። ምን አይነት ጥያቄ አለ መሰላችሁ? እና ለበለሲቱ ከኢየሱስ ወይም ከእግዚአብሔር ይልቅ የበለሱ ወይም የወይን አትክልት ሰራተኛው ራራላት ልትሉ ነው እንዴ የሚል ጥያቄ ሊጠይቁ ይሞክራሉ አንዳንዶች። አይ እንደሱማ አይደለም። የሚራራላትማ እግዚአብሔር ነው፣ የበለጠ የሚራራላት። መልአኩ ደግሞ በደረጃው ይራራላታል። ታዲያ እሱ ቁረጣት ሲል ያኛው ራርቶ ለመነ ማለታችሁ ምንድን ነው ሊሉን ሲሞክሩ የኦርቶዶክሳውያን ብርቱ መልስ ምን መሰላችሁ? የበለሱ ባለቤት እግዚአብሔር ስንት ጊዜ ነው ፍሬ ለመፈለግ የመጣው ያልኳችሁ? 3 ዓመት። እውነት አሰብ 3 ዓመት። የወይን አትክልት ሰራተኛው ስንት ዓመት ነው የለመነላት? 1። 3 ዓመት የታገሳት ነው። 1 ዓመት ተዋት ያላት ነው የበለጠ የራራው። እየገባችሁ ነው? ገብቷችኋል? ሁለተኛስ ይኸውላችሁ ጠባቂ መልአክ ማስቀመጥ፣ ቁረጥ ሲባል የሚለምን ማስቀመጥ ራሱ ርኅራኄ ነው? ርኅራኄ አይደለም። የእግዚአብሔር ርኅራኄ እኮ ነው እነሱን የሚያስቀምጠልን። ይህ እንዴት ይካዳል ወገኖች? እውነት ሐሰት እንደ እውነት ሐሰት እያልኩ ምርጫ በዛውባችሁ ይሆን? እኔ ኮሌጅ ስማር እንደው አንድ ነገር ልንገራችሁና ልለፍ። ኮሌጅ ስማር እንደው የእግዚአብሔር ሥራ ስለሚደንቀኝ ነው። እስከ ጂ ድረስ ምርጫ ይፈትኑን ነበር መምህራኖቻችን። መምህራን ካላችሁ ይቅርታ አድርጉልኝ፣ እያሟችሁ አይደለም። እስከ ጂ ድረስ አሁን ለአንድ ምስኪን ተማሪ ምርጫ ያስፈልገዋል። ኤ ቢ ሲ ዲ ኢ ኤፍ ጂ 7 ምርጫ ምን ያደርጋል? አንድ ጥያቄ እሱ ብቻ መሰላችሁ? ኤ መልስ ይመስላል፣ ቢም ያስኬዳል፣ ሲም ያስጠረጥራል፣ ዲም ሳይሆን አይቀርም። ይህ ላይ ስትሄዱ ደግሞ ኤና ቢ ይልላችኋል። እንደው እናንተ ዝም ብለን መሰላችሁ እዚህ የደረስነው? ይህን ሁሉ እንኳን ፈንኮ ነው ብዬ ልፎክር ነው። ደግሞ እኮ በኢዝና በወዝ እኮ ነው የሚለያዩት። አስማት እኮ ነው የሚያደርጉት። አሁን ምስኪን ለአንድ ኢትዮጵያዊ ይህ ሁሉ ምርጫ ምን ያደርግለታል? የሚያጭበረብር ምርጫ፣ ያው የሚያደናገር ቅንድብ ብንጥል እንኳን የማናገኘው ምርጫ እኮ ነው። እስከዚህ ድረስ ቅንድባችን አያልቅም። እኔ የሚደንቀኝ ቸር እግዚአብሔር ነው። ቸር መምህራችን እግዚአብሔር ነው። ምርጫ የማያበዛ መምህራችን እግዚአብሔር ነው። ስንት ምርጫ እንደሚሰጠን ታውቃላችሁ? እግዚአብሔር ስንት ይመስላችኋል? 2 ምርጫ ነች። ምንና ምን? ያውም የሚቀራረብ ነው። ያውም ለምርጫ የሚያስቸግር ነው። ኦሪት ዘዳግም ምዕራፍ 31 2 ምርጫ ይሰጣል። እሱም ሕይወትና ሞት። አቤት እናንተ መምህራኖቻችን እባካችሁ አታክብሩባቸው ለተማሪዎቻችን። ምን ትስቃላችሁ? የእውነት ሕይወትና ሞት ምን ይገናኝ? አሁን ይሄ ለመምረጥ እኮ አስቸግር። አሁን ለመምረጥ የሚያስቸግር ነገር እኮ ነው። እኛን አላችን እያዞረን ያለ። ያውም ደግሞ እግዚአብሔር ቸር መምህር ነው፣ መልስ ይናገራል። እረፉት እንግዲህ። አሁን መምህራኖቻችን መልስ ይነግሯቸዋል። እግዚአብሔር ቸር ነው። አንበቡት ዘዳግምን ሕይወትን አጥቁር ይላል። ይህ ሁሉ መልስ ተነግሮን እንዴት ስንል ደግሞ እግዚአብሔር ዝም ብሎ አይተወንም፣ ያስኮርጃል። እግዚአብሔር መኮረጅ ይቻላል? ይቻላል? አይቻልም? ይቻላል? አይቻልም? እንደ ሰማይ ከዋክብት የበዙልን ደጋግ ቅዱሳን አስኮራጆቻችን እኮ ናቸው። ምሰሉኝ ማለት እኮ ኮረጁኝ። እውነት ሐሰት፣ ይህ እውነት ሐሰት እኮ ነው እዚህ ውስጥ የከተተኝ። ደግሞ አፌ ላይ ይመጣል። እዚህ አዲስ አበባ ዩኒቨርሲቲ ነው አሉ። ሰውየው ጠና ያሉ መምህር ናቸው።
እና አንድ ትልቅ አዳራሽ መፈተን ጀምረዋል። በእድሜም ገፋ ስላሉ ተማሪዎቹ ፈጣን ሆነው ኩረጃውን መቆጣጠር አልቻለም። እና ያኔ ብላክ ቦርድ ነበር የነበረው፣ እንደ ዛሬው እንደናንተ ዋይት ቦርድ የለም። ምን ብለው ጻፉ አሉ ብላክ ቦርዱ ላይ? ሜክ ሹር ዛት ዩ አር ኮፒንግ ዘ ራይት አንሰር አሉላችኋል። ትክክለኛው መልስ እየኮረጃችሁ መሆኑን እርግጠኛ ሁኑልኝ አሉ። መቆጣጠር ካልቻሉ ምን ያሉት? እሷን እርግጠኛ ሁኑልኝ አሉ። እዚህ ውስጥ የከተተኝ እውነት ሐሰት ነው። እየገባችሁ ነው? እየገባችሁ ነው? ከበለሲቱ ሰራተኛ በላይ የራራላት ማን ነው? ጌታዋ ነው። ትምህርቴን ልጠቅልል። ሁሉ መዳንን ይወርሱ ዘንድ ለማገዝ ማለት ልመና ተዋት የሚል ነው። ይሄንን ማን ሊክድ ይችላል? እንግደለው፣ እናውጣው፣ አያስፈልጉም እንበል። ይሄን በማስረጃ አሳይቼ ላብቃ። ወገኖቼ እስራኤል በባቢሎን ምርኮ ለ70 ዘመን ሲቀጡ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 የምታውቁትን ጥቅስ ተረክላችሁ 70 ዘመን መከራ ተቀበሉላችሁ። ከዛ ዘካርያስ አንድ ራእይ አየ። ምን አይነት ራእይ አየ መሰላችሁ? አንድ የእግዚአብሔር መልአክ እግዚአብሔርን እንዲህ አለው። ምን አለው? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የይሁዳንና የኢየሩሳሌም ከተሞች የማትምራቸው እስከ መቼ ነው አለ ይላል። እየሰማችሁ ነው? ማን ነው እንደዚህ የሚለው? የእግዚአብሔር መልአክ። ምን አለው እግዚአብሔር? እነዚህ 70 ዘመን የተቆጣቸው የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለው። ሁሉ መዳንን ይወርሱ ዘንድ ለማገዝ እንዴት እንደቆሙ ላሳያችሁ ነው በተግባር። ይኸውላችሁ እቺን ጥቅስ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ታገኛላችሁ። የምታውቁት ይድመቅላችሁ፣ ያላነበባችኋት አንብቧት። ሃይማኖታችሁን በእውቀት ትከሩ። እናንተ ኦርቶዶክሳውያን የመጣ የሄደው ሁሉ እንዳናወሳችሁ። ይሄ አሁን አንዳንድ ዘመዶቻችን የወጡት የገበሬ አስደንግጥ ጥቅስ የሚሉት አለ። ገበሬ አስደንግጥ ጥቅስ የሚሉት አለ። ማርቆስ 18 ላይ እኮ ይላሉ። አረ እንዳትጽፉት እናቴ፣ ቆዩ እንዳትጽፉት፣ ሌላ ታሪክ አለ። ማርያም አታማልድም ይላል ይሏችኋል። በራችሁ ቤት ገብታችሁ ማርቆስ 18 ስታዩ ማርቆስ 18 ምዕራፍ የለውም 16 ላይ ነው የሚያልቀው። ለካ ሊያስደነግጡ ነው ማርቆስ 18 ብለው የሚያዋክቡ። ለዚህ ነው እንዳትጽፉት ያልኳችሁ። ይኸው እንጂ ኦርቶዶክሳውያን ጥቂት ብታነቡ እኮ ታስቆሟቸዋላችሁ። ጢስ የጠጣ እንጨት የምናነሳበት ዘመን ቢኖር ይሄ ዘመን በእውቀት ነው የምናሸንፋቸው። ይሄ ጥቅስ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው ያለው እኮ እግዚአብሔር መልአክ ነው። አንዳንዶች እስከ መቼ ነው እኮ ነው ያለው። ጊዜውን እኮ ነው ማወቅ የፈለገው መልአክ። ረቡዕ ነው፣ ዓርብ ነው፣ መቼ ነው እኮ ነው የሚለው። ማራቸው እኮ አይደለም የሚለው፣ ጊዜውን እኮ ነው የሚጠይቀው ይሏችኋል። እኛ ደግሞ ምን እንላለን? አቤቱ ማለት ጊዜ ማወቅ ነው የመለመኛ ብለን እንጠይቃቸዋለን። አቤቱ ብሎ ከጀመረ ልመናን የያዘው ወይስ ጊዜ መጠየቅን የያዘው? አሁን እኔ መንገድ ላይ ብታገኙ አቤቱ ኢዮብ ሰዓት ስንት ነው ብትለኝ ይሄ አያሳፍርም? እንዲህ ተብሎ ይጠየቃል። አቤቱ ማለት የምን ቃል ነው? አላችሁ የላችሁ? እውነታቸውን ምን የታለ ካላችሁ እንዲሉት እየሰማችሁ ነው። አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ጊዜን ማወቅ አይደለም። እኔ ዞር ብዬ አሁን ጌታ ሆይ እስከ መቼ ትረሳኛለህ ብል ቀኑን ንገረኝ ማለት ነው ወንድሞች። ምን ማለት ነው? ማረኝ አስብኝ ማለት አለ። እስከ መቼ ነው ማትምራቸው ማለት ምን ማለት ነው? ያረ ነገር ማራቸው ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አድነው ብሎ ሲጮህ ሁለት ይኸው የእግዚአብሔር መልአክ እግዚአብሔር በሰጠው መልስ ታውቁት የለ። ምን አገባኝ? እግዚአብሔር ምን እንዳለ ታውቃላችሁ?
ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስምህ አለኝ አለ ዘካርያስ። ከዛስ እግዚአብሔር እንዲህ አለኝ ንገር አለ። እግዚአብሔር ምን አለው? እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላገዙ ባልተቸገሩ አሕዛብ ላይ ተቆጥቻለሁ ካለ በኋላ አሁን ግን በምህረት ተመልሻለሁ። ምን ስላለው ነው በምህረት ተመልሻለሁ ያለው? ምን አላችሁ እኮ? ምን ብሎ ማራቸው? የአማርኛ ነው አይደል? እዚህ መግቢያ ቋንቋ ነው አይደል? እየተግባባን ነው። ማራቸው ስላለ በምህረት ተመልሻለሁ አለና እና ታዲያ ጊዜ ነው አጥፈለ። ይሄ ውሸት ነው። ይሄ ናቁት ነው። በጣም አስታውሳለሁ እዚህ መጽሐፍ ቅዱስ ላይ አንድ ጥቅስ አለ ገላትያ ላይ እና አንድ ሰንበት ተማሪ ጩልሌ አንዱን ፕሮቴስታንት ይጠይቋል። አንተ አለው አቤት ጳውሎስ እዚህ ገላትያ 6 ላይ እኔ ለዓለም ከተሰቀልኩበት ዓለምም ለእኔ ከተሰቀለበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ጳውሎስ ለዓለም ተሰቅሏል እንዴ ብሎ ጠየቀው። ምክንያቱም እኔ ለዓለም የተሰቀልኩበት ይላል። አዎ አንብቡ፣ ወረድ ብዬ አንብቡ። አነበበ፣ ወረደ፣ ከፍ አለ። ነገሩ ባይገለጥለት ምን አለ መሰላችሁ? በጣም ያሳዝናል። ጳውሎስ ገና ዛሬ ሰዓት ምን አለ ነው ቆምቢ እኛ እኮ ልነግረው ነበር። እንኳን በሊቃውንቱ በሰንበት ተማሪው እንደኔ ባለ በላኛው የሚነገረው ነበር። ጳውሎስ ገና ዛሬ ሰዓት አለላቸው። ምን አለ እኔ ሕፃናትን በሰንበት ትምህርት ቤት አስተምር ነበር። አንድ ጥያቄ ስጠይቃቸው ሁሉም ሕፃናት እጆቻቸውን ያወጡላቸዋል። መርጬ እሺ ምን ብዬ ስላት አላውቀውም ትለኝ። ለካ አላውቀውም ለማለት እንጂ ይወጣል። እናንተ ምን እጃቸውን ቢያወጡልን እንዳላውቀውም ቢሉን ልነግራቸው ነበር እኮ። በምህረት ተመልሻለሁ። እየሰማችሁ ይሄ ሁለት ነገሮችን ልናገር። ሁለት እያልኳችሁ ሳስመሻችሁ የገብርኤል የለም እንደ ዘካርያስን እንዳትሉኝ እንጂ አንዳንዶች ይኸውላችሁ አንዳንዶች ኢት ያውቀዋል መልአክ እኛ ምን ጸልየውን አስቆ ገብርኤልን ትጸልያላችሁ፣ የሆነ ገብርኤልን ትጸልያላችሁ። አሁን ገብርኤልን ስትቦታ ልትቆራርጡት ነው ይሉላችኋል ምስኪኖች። መጽሐፍ ቅዱስ እንዲህ ነው፣ በአንድ ኃጥእ መመለስ በሰማያት ታላቅ ደስታ ይደረጋል ይላል አይደል? በሰማያት ጉባኤ ታላቅ ደስታ የሚደረገው የአንድ ኃጥእ መመለስ በሰማይ ጉባኤ በመላእክትና በቅዱሳን ፊት ቢታወቅ ነው ባይታወቅ ነው? ቢታወቅ ነው ባይታወቅ ነው? ታወቃል። አንድ ሁለተኛ እግዚአብሔር መላእክቶቻቸው ይውላችሁ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ይላል አይደል? ይላል አይደል? እንዴ እግዚአብሔርን በምንፈራ ሰዎች መካከል ከሰፈረ ጸሎታችንን ይሰማል አይሰማም? ሰፍሯል። ካልከኝ መቀበል ግድ እኮ ነው። አንድ ሁለት ሶስተኛ መላእክቶቻቸው ከነዚህ ከታናናሾቹ አንዱን እንዳትንቁ። ምክንያቱም መላእክቶቻቸው በሰማያት ያለውን የአባቴን እግዚአብሔርን ፊት ያሉ የአንዱን ሰው መናቅ ያያል አይ መልአኩ ነው አጠገብህና ቀን ማታ በፈረቃ እግዚአብሔር ያስጠብቃል። ሶስት እየሰማችሁ ነው። ሶስት አራተኛ ጸሎትን የቤተ ክርስቲያን ጸሎት የሚያሳርገው ማን ነው? የእግዚአብሔር ነው አይደለም? በመሠዊያው በታቦቱ አጠገብ ሁል ጊዜ የእግዚአብሔር መልአክ አለ። 9 መላእክት ቤተ ክርስቲያን ይጠብቋታል ይላሉ ሊቃውንት። 2 ከደጅ በር፣ 2 እዚህ ጋር፣ 2 ቅኔ ማህሌት፣ 2 ቅድስት ውስጥ አንድ ደግሞ ቅድስተ ቅዱሳን ውስጥ 9 መልአክ አሉ። ዝም ብለህ ሰው እንዳትልጅን ጊዜ ዝም ብለህ መላእክት የከበቧት ጸሎት የሚያርገው በመላእክት እጅ ነው። እና የሚያሳርጉትን ጸሎት አያውቁትም ልትሉ ነው? ከአይን ጥቅሻ በላይ ፈጥነው ነው የሚደርሱት። በሚሻቸው ዘንድ ከፍጥነታቸው የተነሳ ፈጥነው ነው የሚደርሱት። በጣም በቅጽበት ፀሐይ እንኳን ወጥታ ምድር ላይ እስክትደርስ ስንት ሰከንድ ነው ይፈጅባል? ስንት ጊዜ ነው ይፈጅባል? እናንተ ተማሪዎች፣ እናንተ ምሁራን እስኪ ንገሩ። ፀሐይ ስትወጣ ስንት ይፈጅባታል? 30 ምን ረግፈኞች ናቸው። 8 ሰከንድ ብቻ ነው የሚፈጅባት።
የእግዚአብሔር መልአክ ከፀሐይ ክብር በላይ ነው። ፀሐይ እንኳን 8 ሰከንድ ከፈጀባት የእግዚአብሔር መልአክስ ብዙ እንዳይመስላችሁ። ይቆያል እንዳላደክማችሁ። ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እያራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ግብዝና ወራት ይመለሳል። ማን ቢገኝለት? ቅመሱት ብለናቸው እንለፍ። እኔ ጎላ ሚካኤል የሚባል ቤተክርስቲያን ነው ማገለግለው። ከዕለታት አንድ ቀን እንዲሆነ አንዲት እህት ሰንበት ተማሪ መቃብር ላይ ትወድቅና ሽባ ትሆናለች። 14 ቀን የተጠመቀችለት ሱባኤ ጸሎት ተይዞላት በ14ኛው ቀን እንዲሆነላችሁ ተጠምቃ ስትወጣ በሰሜን በወንዶች አንቀጽ ሁላችንም ለምዶብን በየበሩ እንሳለም የለም። እሷንም ተሸክመዋት ልትሳለም ዞር ስትል እንደሸክም ብርሃናዊ እጅ ታያለች። እኔ ማገለግልበት ቦታ እያስቀደስን ማለት ነው። ብርሃናዊ እጅ ታያለች እና ያላት እኔ አሁን ላይ ትደነግጥና ውሰዱኝ በር ላይ ለእሷንም ይታያል። ልክ በሩ ላይ እንደሄደች ያናግራታል። ዲያቆኑ ዕጣን ያመጣልሻል፣ እግርሽን አብሽው ትድኛለሽ ብሏት ይሄዳል። እኛ እያስቀደስን ነው። እግዚኦ ታያለ። ዲያቆኑ ይሄድና ንፍቅ ዲያቆኑ የዕጣን አንኳሮች ከሙዳይ ውስጥ ይሰጣታል። እግሯን አበሰችው። አፍታም አልቆየች፣ እግሯ ተፈታ። እኛ እግዚኦታ ስንል እናቷና እሷ እልልታ ያሰሙ ነበር። ቅመሱት በሏቸው። ቅመሱትና ቼክ አድርጉት። ከስብከታችን በላይ ቅመሱትና አጣጥሙት በሏቸው። ከሺህ አንድ ይቆያል።